የህዝቡን የመልማት ጥያቄ ለመመለስ የሸካ ህዝቦች ልማት ማህበር እያከናወነ ያለውን የስራ እንቅስቃሴ ለመደገፍ ዝግጁ መሆናቸውን በማሻ ከተማ ውስጥ የሚገኙ የተለያዩ ተቋማቶች ገለጹ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከሸካ ቴሌቪዥን የሚተላለፍላችሁን የሰዓቱን ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሄርሜላ ታይቶ ነኝ። አብራችሁን ቆዩ። የህዝቡን የመልማት ጥያቄ ለመመለስ የሸካ ህዝቦች ልማት ማህበር እያከናወነ ያለውን የስራ እንቅስቃሴ ለመደገፍ ዝግጁ መሆናቸውን በማሻ ከተማ ውስጥ የሚገኙ የተለያዩ ተቋማቶች ገለጹ። የልማት ማህበሩ ከማሻ ኤፍኤም ሬዲዮና ሸካ ቴሌቪዥን እንዲሁም ከማሻ ኮንስትራክሽንና ኢንዱስትሪያል ኮሌጅ ሰራተኞች ጋር ውይይት አካሂደዋል። በውይይት መድረክ ላይ የልማት ማህበሩ የስራ አፈጻጸም ሪፖርት ከቀረበ በኋላ ተሳታፊዎች የልማት ማህበሩን እንቅስቃሴ ማጠናከር በሚያስችሉ ጉዳዮች ላይ ሐሳብ ሰጥተዋል። ተጨማሪውን ተከታትለን እንመለስ። ባሮ በቆ ሳይሆን የሸካ ህዝቦች ልማት ማህበር ነው ስሙ። በአንድ ወቅት የካፋና የሸካ ዞን ልማት ማህበራት ተዋህዶ ነበር። ዞኑም ሲዋሃድ በዛን ወቅት ካሸልማ ተብሎ እንደገና በራሳቸው እንዲደራጁ ሲደረግ የሸካ ህዝቦች ልማት ማህበር የሚል ስያሜ ተሰጥቷል። የሸካ ህዝቦች ነው። የሸካ ህዝቦች አንዳንዴ የሸካቸው ህዝቦች በሚል ወደ ብሔርም ስለሚባል የሸካ ህዝቦች ነው። ቅድም እንደተባለው የብሔር፣ የጾታ፣ የሃይማኖት ገደብ ሳይሆን የሸካ ህዝብ ውስጥ የሸካ ዞን ውስጥ የሚኖረውን ህዝብ በማስተባበር የሚሰራ ልማት ማህበር የሚል ነው ከስም ትርጓሜ። የትኩረት አቅጣጫዎቻችን በጤና፣ በትምህርት፣ በመንገድ ግንባታ፣ በስፖርት፣ ባህል፣ ስራ ዕድል ፈጠራ፣ ድጋፍና እርዳታ፣ ገበያ ማረጋጋት፣ ለትውልድ ዘላቂ ሀብት ወይም ምንጭ የመፍጠር ህንፃ ግንባታ እና እነዚህ ዘርፎቻችን ናቸው ትኩረት አድርገን የምንሰራቸው። በእርግጥ አሁን ላይ ጥሩ አይነት እንቅስቃሴዎች እያየሁኝ ነው። እኔ እንደ ቢሮ ራሱ አንደኛ ጥሩ ስኳድ እንዳለ እያየሁኝ ነው። ይሄ ራሱ እንደዚህ አይነት ውይይቶች ከተወሰኑ ጊዜ በኋላ የስኳዱ መነሻ ነው ብዬ አስባለሁ። ወጣቶች እዛ ውስጥ አሉ። በእርግጥ ጥሩ ነው። ቅድም የተባለ ሐሳቦች በሙሉ የምንሰማቸው ነገሮች ናቸው። አሁን ተቀይሯል ያ ነገር የለም ብላችሁ መምጣታችሁ ትክክለኛ ነገር። ከኛ ምን ይጠበቃል ምለው ነገር ከኛ የሚጠበቀውን እኛም ከተረድተን ትንሿንም 0.05% ብትሆን እኔ በግል ማገዝ አለብኝ የሚል የግል ኮሚትመንት አለኝ። አንድ አመት ምናምን ተቋርጫለሁ። ምናልባት መስሪያ ቤት ቀይሬ ወደዚህ በመምጣት በግል ላይ ከሚቆርጠው መዋጮ አንድ አመት ተቋርጧል። አባልነት ያልተሰረዘም የተቋረጠውን ጭምር በግል ላይ እንደማንኛውም ሰው ለመቀጠል እኔ ዝግጁ ነኝና ከኛ የሚጠበቀው ይሆኖ ከእናንተ ደግሞ ምን ይጠበቃል ምሮንም በደንብ መያዝ ነው። ከእናንተ በየጊዜው የሚሰሩ ስራዎች አሁን በመታቀርቡት ልክ በየ3 ወሩ በየ6 ወሩ ፕሮግሬሶች ማሳየት ይግድላል። ልማት ማህበር ባለበት ነው እየዳከረ ያለው ምንም ነገር ለውጥ የለም የሚለው አመለካከት መወገድ መቻል አለበት። ለማስወገድ የእናንተ ቁርጠኝነት፣ የቦርዱ አመራር ቁርጠኝነት፣ ፊት ለፊት ያሉ የአመራር አካላት የፖለቲካ መሪዎች ቁርጠኝነት ወሳኝ ነው። እነዚህ የተጀማመሩ ስራዎች በየጊዜው ፕሮግሬሳቸው ለህዝብ ይፋ እየተደረገ የደረሰበት ደረጃ እየታወቀ ከሄደ ሌሎች አቻ ልማት ማህበሮች የደረሱበት ደረጃን አልፈን ለመሄድ የምንችልበት እድል ሰፊ ነው። እያንዳንዱ ስራ እሴት ያላቸው ለትውልድም የሚሆኑ ነገሮች የቀረቡ ነገር አለ። ስለዚህ ከግንዛቤ አንፃር እንደዚህ አይነት መድረኮች ሲኖሩ ሰዎች ሐሳባቸውን መጀመሪያ የሚያስቡት ነገር አለ። ከፕሬዘንቴሽኑ በኋላ ደግሞ ሌላ አዲስ ግንዛቤ የሚፈጠር ነገር ስለሆነ እንደኔ አሁን የቀረበው ነገር በጣም ገላጭ በሆነ ሁኔታ ስለማህበሩ ማወቅ የምንችልበትን ነገር የሚያሳይ ፕሬዘንቴሽን መሆኑን አደንቃለሁ። በመቀጠል የተሰሩ ስራዎች በተመለከተ በርካታ ነገሮች የቀረቡ አሉ። ትውልድ ላይ የሚሰራው ነገር የትኛው ነገር ትንሽም ብትሆን ትልቅ ነገ ላይ ነፍስ እየዘራ የሚሄድ ነገር ስለሆነ እሱ ላይ አጠናክሮ መሄዱ በጣም ጥሩ ነው የሚል ነገር አለ። አባልነታችን ዛሬ የሚጀምር አይደለም። አሁን ቅድም ቅጹ ሲዞርም አይተናል። ነገር ግን እነዚህ የአባልነት ግዴታ ሲባል ያው የኛ ገንዘብ የተቋማት ገንዘብ ብቻ እንደዛ አይነት ተቋማትን ይሰራሉ ብቻ ሳይሆን በሌሎችም ፕሮግራሞችም ሲናይ የባለቤትነት ስሜትም እንዲመጣ ጭምር ነው። የአባልነት መዋጮ የሚፈለገው ኦልሞስት የገንዘቡ እንትን ሳይሆን ያው የአባልነታችን አባል መሆናችን የባለቤትነት ስሜት እንዲመጣ ነው። ዛሬ የተነሳው ሐሳብ ለቅመን ወስደን እቅድ አድርገን የምንሰራው ሪፖርት አድርገን ደግሞ ወደ እናንተ የምናመጣው እንደተጠበቀ ሆኖ ለሰጣችሁን አስተያየት
እና ገንቢ አስተያየቶች ከልብ ላመሰግን እወዳለሁ። ለከተማ ልማትና ሰላም መረጋገጥ ተግተው መስራት ከሁሉም አካላት የሚጠበቅ ጉዳይ ነው ሲሉ የሸካ ዞን ማሻ ከተማ ምክር ቤት አባላት ገለጹ። አባላቱ ይህን የገለጹት የምክር ቤቱ ሁለተኛ ዙር 13ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤውን ባካሄደበት ወቅት ነው። ዝርዝሩን እያዙ ሸግቶ አዘጋጅቶታል። ተጨማሪ ያለን የቀረበውን የ6 ወር የስራ አፈጻጸም ሪፖርት መነሻ በማድረግ የምክር ቤቱ አባላት እንደገለጹት ባለፉት 6 ወራት የታዩ ጠንካራ አፈጻጸሞችን በማስቀጠል እንዲሁም ድክመቶችን በማረም ትኩረት ሰጥቶ መስራት እንደሚገባ ጠቁመዋል። በተፈጸሙት ጉዳዮች ላይ ማናጅመንቱ ቁጭ ብሎ እየተተቸ እየተገመገመ የምነሳውንም ጥያቄ ከማህበረሰቡ ግልጽ ተወያይተን ሌላ መድረክም ስለሌለን ተገናኝተን እንድንነጋገር መድረኩ መፈጠሩ ግልጽ እየተወያየን መሆኑ ጥሩ ነው። የእናንተም ድጋፍ መኖሩ ትልቅ አቅም ነው። ግን እንደ ድክመት የሚታየው ምንድነው? የምክር ቤት ጉባኤ ነው ትልቁ። ጊዜውን ጠብቆ መካሄድ መቻል አለበት። ለምን ዛሬ የሁለተኛ ሩብን ነው የሶስተኛ ሩብን ለመጨረስ 1 ወር ሲቀረን ነው እየተሰባሰብን ያለነው። ለምንድን ነው ይሄ? ለቁጥር ማማያ እንጂ ስራዎችን በትክክል ገምግመን አይደለም። አሁን እየተነጋገርን ያለነው ወደ ኋላ 2 ወር ሄደን ነው። የ2018 በጀት ዓመት የ6 ወር አፈጻጸም በምክር ቤት ጉባኤ እየገመገም አፈጻጸሙን ያየን ነው የነበረውና ያው የግማሽ ዓመቱን ያው ግቦች መነሻ የተደረጉ አፈጻጸሞች ቀርበዋል። ያው ከዚህ አንፃር በተለይ በጥንካሬ የተፈጸሙ በተነጻጻሪ በጥንካሬ የተፈጸሙ ጉዳዮችን አይተናል። ቀሪ ስራዎች አሉ። አሁን በሚቀጥሉት ወራት እነኚህ እቅዶች በማቀድ የማካካሻ ስራዎችም ጭምር ደግሞ መሰራት አለባቸው። ቀጣይ የምክር ቤቱ አባላት ለከተማ ልማትና ሰላም ትኩረት ሰጥተው በመስራት የበጀት ዓመቱ ቀሪ ወራቶች የተሻለ አፈጻጸም እንዲያስመዘግብም ገልጸዋል። ህዝቡ ጋር መቅረብ ያስፈልጋል። ህዝቡን ማነሳሳት ያስፈልጋል። እያንዳንዱ ህዝብ እኮ የራሱን ደጅ እንዲሰራ እንዲያስተካክል ማስተባበር ከቻለ ሁሉም ደግሞ የራሱን ደጅ ማልማት ከቻለ አንዱ የከተማ ልማት አካል ነው። አሁን ያለውን ሁኔታ በእርግጥ ጥሩ ጅምር ስራዎች አሉ። እነኚህን ስራዎች ግን ማጠናከር ያስፈልጋል። ሌሎች ከተሞች በሚሄዱበት ፍጥነት ለመስተካከል ፍጥነትን የሚጠይቁ ስራዎች ናቸውና እዚህ አካባቢ የህብረተሰቡን ጉልበት ማስተባበር፣ ዕውቀት ማስተባበር፣ ሀብት ማስተባበር እና ከመንግስት እንደማጣፈጫ የምትጨመረውን በጀት ጨምሮ መንቀሳቀስና ልማቱን ማረጋገጥ ለነገ የሚባል አይደለም የሚል እምነት አለ። የተጀመሩ የልማት ስራዎችን ከማስቀጠል በተጨማሪ የከተማዋን ሰላም ለማስጠበቅ በሚደረገው እንቅስቃሴ ላይ ሁሉም ተቀናጅተው መስራት እንዳለበትም አባላቱ ጠቁመዋል። ለአንድ አካባቢ ልማት መረጋገጥ፣ ለአንድ አካባቢ ሰላም መረጋገጥ ህብረተሰቡ እና አስፈጻሚው ተቀናጅቶ አንድ ሆኖ መንቀሳቀስ መቻል አለባቸው። አመራሩ ህብረተሰቡን በማቀናጀት ምክር ቤቱም እንደዚሁ በዙ በመድረክ በጉባኤ አስተያየት በሚሰጠው ልክ ከአስተያየት ባለፈ በሚታይ በሚጨበጥ መልክ መንቀሳቀስ ያስፈልጋል። በጉባኤው ላይ ለተነሱ ጥያቄዎች የከተማ ከንቲባ አቶ አንዱዓለም ጌታቸውና የዘርፉ ኃላፊዎች ምላሽና ማብራሪያ የተሰጠ ሲሆን ሁሉም የድርሻውን በመወጣት ቀጣይ የተሻለ አፈጻጸም ማስመዝገብ እንዳለበት አቅጣጫ ተቀምጧል። የተጋነነ ቁጥር የተሰጠንም ቢሆን በጀት እምቢ አይባልም። ተበድረንም ጥሬ ልንጠቀም ስንችል ቁጥር እምቢ አይባልም። ይህን ቁጥር ለማካካስ በዚህ ልክ የምክር ቤት አባሉ ሌሎችም የምትኖሩ ነዋሪዎቻችን ማዘጋጃ ቤታዊ አገልግሎት ስራ እንዲሰራ ያንን ብታደርጉልን በአክብሮት እንጠይቃለን። ምክር ቤቱ ለከተማ ልማትና ሰላም መረጋገጥ ወሳኝ በሆኑ ጉዳዮች ላይ ተወያይተው አቅጣጫ ከማስቀመጥ በተጨማሪ የሴክተር መስሪያ ቤት ስራ አስፈጻሚዎችን ሹመት በመስጠት ጉባኤው አጠናቀዋል። በመጨረሻም ምክር ቤቶች የህዝብ ተጠቃሚነትን በሚያረጋግጡ ጉዳዮች ላይ ትኩረት ሰጥተው በመስራት የተጀመሩ ተግባራትን አጠናክሮ ሊያስቀጥሉ እንደሚገባ ተገለጸ። ይህ የተገለጸው የማሻ ወረዳ ምክር ቤት 4ኛ ዙር 13ኛ ዓመት የሥራ ዘመን 15ኛ መደበኛ ጉባኤውን ባካሄደበት ወቅት ነው። ምክር ቤቱ በጉባኤው ላይ የ2018 ዓመተ ምህረት የ6 ወራት አፈጻጸም በማህበራዊ ኢኮኖሚያዊና በአስተዳደራዊ ዘርፍ የተመዘገቡ ውጤቶችና የቀጣይ አቅጣጫዎች ላይ መክሯል። ዝርዝሩን ካሳውን ደንበሉ አዘጋጅቶታል። ሊደት አምሩ እንደሚከተለው ታቀርበዋለች። በጉባኤው ላይ ንግግር ያደረጉት የማሻ ወረዳ ምክር ቤት ዋና አፈ ጉባኤ አቶ አዲስ ዓለም ገብሬ ምክር ቤቶች በመንግስት አሰራር ውስጥ የህዝብ ተሳትፎ የሚረጋገጥባቸው ተቋማት በመሆናቸው በተሰጣቸው ስልጣን መሰረት እየሰሩ ይገኛሉ ብለዋል። ምክር ቤቶች በህገ መንግስቱ
ከተደረጉ ተግባራት አንዱ የህግ አውጪው፣ የህግ አስፈጻሚ እንዲሁም የህግ ተቋም አካላት በየዓመቱ ያቀሩትን ተግባራት በየወሩ ዓመት አፈጻጸም ሪፖርቶች ለምክር ቤት በማቅረብ መላው የወረዳችን ህዝቦች በሰላም በልማት እንዲሁም በዲሞክራሲ ስርዓት ግንባታ ውስጥ የዜጎች ተጠቃሚነትን ማረጋገጥ ዋነኛ ተግባራቸው ነው። በ6 ወራት አፈጻጸም የተሻለ ውጤት መመዝገቡን የገለጹት የምክር ቤቱ አባላት ተጀምረው የቀሩት ፕሮጀክቶችን በማጠናቀቅ የህዝብ ተጠቃሚነት ከማረጋገጥ ረገድ የምክር ቤት አባላት ድርሻ ከፍተኛ መሆኑንም ጠቁመዋል። የ6 ወር አፈጻጸም ግምገማን ገምግመናል። ስንገመግም በርካታ ለውጦችን በእያንዳንዱ ዘርፎች የተመዘገቡ መሆኑን አይተናል። በተለይ በግብርና ዘርፍ ሲታይ የግብርና በየጊዜው የማሳ ሽፋን በመኸር በመስኖ በበልግ እያለ ማሳ ሽፋኑ ከአመት ወደ አመት እያደገ የመጣውንና ምርታማነቱን በዛ ልክ ያደገ መምጣቱንም አይተናል። አባላትን ታች አውርዶ ከመረጣቸው ህዝቦች ጋር እንዲገናኙ ያለውን ችግር የመልካም አስተዳደርም ይሁን ምን ጠንካራ ስራዎችን እያበረቱ እንዲመጡ ታች ሊደርሱ ይገባል። ይሄ ያደሩ ፕሮጀክቶችን ቀጣይ በቀሪ 3ኛ ሩብ ዓመት ጭምር አስፈጻሚ አካላት የቅድ አካል ተደርጎ ወስዶ እንዲያስፈጽምና የህዝብ ውክልና ያለው ደግሞ የህዝብ ምክር ቤት አባላትን ጭምር ከጎኑ ደግፎ የሚሄድበት አካሎች ላይ የተስማምበት አካል ነበረ ነው በሁሉ ተገነዘብኩ። የምክር ቤቱ አባላት በቀጣይ ትኩረት የሚደረጉትንና መታረም አለበት ብሎ ምክረ ሀሳብ የሰጡትን መልሰው በተቋም ደረጃ ፈትሾ እንደሚሰሩ አስፈጻሚ አካላት ተናግረዋል። አፈጻጸማችሁን አወዳድሮ ከማቅረብ አንጻር ተብሎ የተቀመጠው በጣም ተገቢ ነው። ምክንያቱም 2017 የነበረውን ከ2018 ጋር እያነጻጸር የምናቀርብ ለገምጋሚም ለእይታም በጣም አመቺ ስለሆነ ይሄን ቀጥታ ኮመንቱን ወስደን የምናስተካክለው ይሆናል። እዚሁ ምክር ቤት የሚሳተፋቸው አካላት አሁንም ቢሆን ገና 4 ሚሊዮን ላይ ነው ያለነውና ስለዚህ አሁን ጊዜያችንም ያለቀኝ ያለው ከዚህ ቀጥሎም ደግሞ ምንሯሯጡ ምን ላይ ስራዎች ላይ ነው ብሎ ነገርን ታሳቢ አድርገን ቀበሌዎቻችን አካባቢ የገጠር መሬት መጠቀሚያዎቻችን ላይ ትኩረት አድርገን እንሰራ የተሻለ ነው ምን ነገር እንደምኖረኛል። ለምክር ቤቱ አባላት የ6 ወር አፈጻጸም ሪፖርት ያቀረቡት የማሻ ወረዳ ዋና አስተዳዳሪ አቶ መስፍን አዳሾ ቀጣይ ለወረዳ ነዋሪዎች ተጠቃሚነት ተቀናጅተው መስራት እንደሚገባ ጠቁመዋል። ከዚህ በፊት እንደ ወረዳችን በዚህ ዘርፍ ላይ በኢንዱስትሪ ደረጃ በቂ አልነበረም። ዘንድሮ ላይ ኢንዱስትሪዎቻችን እየጨመሩ ናቸው። ከዚህ ውጪ የእጅ መፈልፈያ ማሽኖች እየጨመሩ ናቸው ያሉት። አሁን ይህን አጠናክረን መሄድ መቻል አርሶ አደሮች በማህበር የተደራጁ አሁን ባለው ሁኔታ ላይ ጥራት በማስጠበቅ መንገድ ላይ መሄድ እንዳለባቸው ቀጣይ የሚሰራ ስራ ይሆናል ማለት ነው። በመጨረሻም ምክር ቤቱ የተለያዩ ደንቦች ላይ ውይይት በማድረግ እንዲሁም የወረዳ ሴክተር መስሪያ ቤት ስራ አስፈጻሚ ሹመቶች በማጽደቅ ጉባኤውን አጠናቋል። ተመልካቾቻችን በሌላ በኩል ያስኳቸው ዜናዎች የተከታተላችሁትን ይመስሉ ነበር። አሁን ደግሞ የሸኪኛ ዜናዎች ወደ እናንተ መድረሳቸውን ይቀጥላሉ። ሰላም።